መብሩክ ልበላቸው ለአብርሽ ሩታ ተገጠመላቸው። ግጥም ለቅመሞች የመዳም ቅመሞች እኛን አሰደቡን የማያልፍላቸው ከንቶች አስባሉን። በመጣላት መንገድ ገንዘቧን በትና ነገ ትመጣለች እኛኑ ልመና ወታ ከጎዳና። ሳኡዲ በዱባይ ለዓላማ ወታ አሽቃባጭ ሆናለች ለአብርሽ ሩታ። አያለመታደል ከንቱ የሆናችሁ ከምትወዱት ሀገር ችግር አባሯችሁ ለሀብታም ከመስጠት ያዙ በኪሳችሁ። ኋላ እንዳይቆጫችሁ ማንንም አይረዳችሁ። እኛን አሰደቡን በጅምላ ጭፍጨፋ ለምን መሰደቤ በማንም ከርፋፋ። ደግሞ ትልቅ ናቸው እድሜ የማይመክራቸው የአብርሽ ሩታ አጨብጫቢ ናቸው አለማፈራቸው። እነማማ ናቸው እነሱ ለወጡ እኔ ያፈርኩላቸው። ብር አሰባሰቡ ለሩታዬ እያሉ በውሸት ማልቀስን ታስተምር እያሉ። ልብሱም ተረተበ አይፎኑም አልቀረ ወርቅም ተገዛላት ምንም እኮ አልቀረ። አረብ ሀገር ያሉ በብዛት ጅል ናቸው ዕውቀትም የላቸው ልክ እንደ በግ ናቸው። እኛም ዝም ብለን እንበላቸው። ገንዘብ ለመበተን ችግር የለባቸው። ለድሃ ቢሰጡት ጽድቅ ያገኙበታል። መስጂድም ቢያሰሩ ጽድቅ ያገኙበታል። ቤተ ክርስቲያንም ሁሉም በየእምነቱ። ከምትበትኑ ገንዘብን በከንቱ ፌመሶች ፍለጋ ትንከራተቱ። አይቅመሞችዬ መሳቂያ እኮ ናችሁ። አትሰሙም ደግሞ ሰውም ሲመክራችሁ። ጀግኖችም አላችሁ አላማ ያላችሁ ስሩ ጠንክራችሁ። መዳም ቤት ሰርቼ እንዳገኝ መበተን እኔ እንኳን ያመኛል ይለኛል ትንትን። እነሱ ሊጋቡ አንቺን ምን አገባሽ? ሜዲያ ላይ ብትወድቂ መጥቶ ላይ ጠይቅሽ። ዘወር ብሎ ያይሽ ነገጧት ብትወድቂ ገንዘብሽን ያዢ ይልቅ ተጠንቀቂ። የሰው ቤት አጽድታ ያመጣችውን ብር በትና ጨረሰች ለፌመስ ዩቲዩበር። ቤታቸው ገብቼ ዝም ብዬ ሳያቸው ሁሉም የአረብ ሀገር ሸቃሊቶች ናቸው። ሩታን ሲስማት አብርሽ ለድራማ ማሻአላህ እያሉ ተነሱነማማ። ደግሞ ሙስሊም ናቸው በብዛት በጎቹ ዝሙትን ደግፈው ተሳዳቢዎቹ። ሩታን ሲስማት አብርሽ አፉን ከፍቶ የእናንተ መመሰጥ ምን ይሉታል ከቶ። አብርሽና ሩታ የመዲያም ቅመምን ለቃቅመው የበሉ ለቅመው ሲሰጧቸው ይበቃል የማይሉ በጎቹ አሉኝ። እኔን ደግሞ አልሞት በይ ተጋዳይ። እነዛ እኮ ናቸው የደመቁ አገልጋይ። አመሰግናለሁ። ቆንጆ ግጥም የተገጠመ። ሰላም ውዶችዬ፣ ሰላማችሁ ይብዛ በያላችሁበት። ሰሞኑን እንግዲህ ሩታና አብርሽ ዱባይ ገብተዋል። ቪዲዮዎችን እያየን ነው። እኛም እሰይ እንኳን አደረገላችሁ እንኳን ተዝናናችሁ ብለናል። አድንቀንላቸዋል። ያው አድናቂዎቻቸው ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ኮሜንት መጻፍ እንዳትረሱ። እኔ ምለው እናንተ እንደዚህ እሽኮለለለለ ያረጋችሁ ምን ሆናችሁ ነው ከነሱ በላይ? እነሱስ እሺ ፈታ ዘና እያሉ ነው እሽኮለለ የሚሉት። የእናንተ ከስር እሽኮለለለ ለማለትስ ምንድነው? እንዲ የትኬት እንክፈልላቸው፣ ከፍለን እንግባ። ፕሮግራሙ ቅዳሜ ይሁን እሁድ ከሆነ ትምህርት ቤት አለብን። አታፍሩ? እንደው ከፍለን እንግባ ስትሉ አታፍሩ? እነሱ ጤነኛ ናቸው፣ ሰርተው መኖር ይችላሉ። ምንም ነገር አልሆኑም። ወጣት ገና ትንንሽ ልጆች ሰርተው መኖር የሚችሉ ሰርተው መብላት የሚችሉ እናዋጣላቸው እንዴ። እነሱም አላሉም እንበል፣ እነሱ አዋጡልን አላሉም እንኳን ቢባል እናንተ ባዮቹ ሐሳቡን አምጮቹ ትንሽ የማይዛችሁ የተራበ የተጠማ ሰው የምታውቁት የለም? የተቸገረ ቤተሰብ የላችሁ? ከአካባቢያችሁ ከሰፈራችሁ ታሞ ሆስፒታል ተኝቶ የሰው እርዳታ የሚፈልግ የተራበ የተጠማ የምታውቁት ሰው የለም? እርዳታ ከሆነ የምትፈልጉት። እንደሱ ከሌለ ደግሞ ይሄው እዚህ ሚዲያ ላይ በየቀኑ እርዳታ ፈልገው የሚመጡ አሉ። ስፔሻሊ የጤና ጉዳይ አልጋ ላይ ተኝተው እባካችሁ አትለፉኝ 5 ብርም ቢሆን አዋጡልኝ የኦክሲጅን እያሉ የሚለምኑ በጣም ብዙ ሰው አለ። ይሄው አሁን ከትናንትና ወዲያም አንዲት ህፃን ልጅ የልብ ኬዝ አለባት። ለሷ አሁን በጣም ብዙ ብር ተጠይቃለች። ትንሽዬ ልጅ ናት፣ ምታሳዝን። ውጭ ሀገር ሄዳ እንድትታከም በጣም ብዙ ሺህ ተጠየቀች ማለት ነው። እንደውም ብራችሁን የምትጥሉበት የምታዋጡበት ካጣችሁ እኔ ልጅቷን ቪዲዮ ዱይት አደርጋለሁ፣ እዛ እየገባችሁ እርዱ።
ትጸድቃላችሁ፣ በሰውም በእግዚአብሔርም ዘንድ ምስጋና ታገኛላችሁ ላለው ሰው እናንተ እኮ አሁን እናዋጣ የምትሉት ትኬት እንክፈል የምትሉት እነሱ እኮ ከናንተ በላይ ነው የሚኖሩት። ከናንተ በላይ በቃ ፈታ ዘና ብለው ነው የሚኖሩት። እነሱ ሊሰሩ እንኳን አይደለም የመጡት ሊዝናኑ ነው። እናንተ ግን ማዳም ቤት ሆናችሁ ላባችሁን ጠባርጋችሁ ያለ እረፍት እየሰራችሁ ያለ እንቅልፍ እየሰራችሁ እያመማችሁ ማዳም አላስተኛም ብላችሁ እያለቀሳችሁ የሰራችሁትን ብር ነው ዝም ብላችሁ በየሜዳው የምትበትኑት። ይሄንን ህይወትን ያውቀዋል የማዳም ቤትን ሰርቻለሁ። ማዳም ቤት ምን ያህል ህይወቱ ከባድ እንደሆነ ጠንቅቄ ያውቀዋለሁ። እስቲ እናንተ ሀገር ቤት ገብታችሁ ብር አጣው በሉ። አይደለም አብርሽና ሩታ ቤተሰባችሁ አይፈልጋችሁም፣ አይወዳችሁም። እውነት እንዳይመስላችሁ ብር ስትይዙ ሰው ይወዳችኋል፣ ያከብራችኋል። ምንም ከሌላችሁ ምንም ናችሁ። ስፔሻሊ ከውጭ ሀገር ስትገቡ ምንም ከሌላችሁ ምንም ናችሁ እናንተ። የምትሰሩትን ብር ዝም ብላችሁ አታባክኑ፣ አስቀምጡ። ሲኖራችሁ ነው ቤተሰብ የሚወዳችሁ የሚያከብራችሁ። ስትቀየሩ ሰው ስትሆኑ በእግራችሁ ስትቆሙ ራሳችሁን ስትችሉ የሰው ሀገር እኮ ነገ ጥላችሁ ትሄዳላችሁ። አረብ ሀገርን እኮ የሆነ ጊዜ ላይ ጥላችሁ ትሄዳላችሁ። መድከም አለ፣ እግዚአብሔር አያምጣ፣ መታመም አለ፣ አገር መግባት አለ። ታማችሁ አንድ ቀን ሁለት ቀን ቤተሰብ ላይ ሄዳችሁ ብትተኙ ያለ ብር ማንንም አያስተኛችሁም። እጭ ድሮ ሰርታ ያላስቀመጠችውን እኛ ላይ መታወደቀች ምናምን እያሉ ነው። አይደለም የእርዳታ የሞራላችሁን እንኳን አይጠብቁላችሁ። ሞራላችሁን እንኳን ብልጥ ሁኑ። አብርሽና ሩታ ተርፏቸው ኖሯቸው ነው ሊዝናኑ የመጡት። ከናንተ በላይ ድልቅቅቅቅ ብለው ነው የሚኖሩት። የፈለጉበት ቦታ እየሄዱ የፈለጉትን ነገር እየበሉ እየጠጡ የፈለጉትን ልብስ እየለበሱ እየተዝናኑ የሚያለቅስባቸው ልጅ የለ፣ የሚረዱት ልጅ የለ። እናንተ ለነሱ የምትረዱት ምንድናችሁ? ምን ቤት ናችሁ? አድናቆት እሰየው፣ እኔም አደንቃቸዋለሁ፣ ደስ ይሉኛል። ሰብስክራይብ እሰየው፣ ያም ብር ነው። ሰብስክራይብም ብር ነው። ኮሜንትም ዩቲዩብ ስር ገብታችሁ ከጻፋችሁ ሳንቲም ነው። እሰየው፣ ደስ ይለኛል። ግን ብር አውጥታችሁ መስጠት ምንድነው? ትኬት እንቁረጥ። ወንድም እህት የላችሁም? ይሄ ብር የሚያስፈልገው ቤተሰብ የላችሁ? ኧረ በእናታችሁ ትንሽ ንቁ። ሰውንም አታሰድቡ። ምን ጉድ ናቸው እነዚህ? አብርሽዬ እሩታዬ እናንተ እንደዚህ እናድርግ የምትሉት ይሄን የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለሽ ሴት ነሽ። እንደዚህ የምትዩ አታፍሩ። እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትዩት፣ ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላላችሁ። በጣም ነው የምታስጠሉት። ወላሂ ነው የምላችሁ። እግዚአብሔር ምስክሬ ነው። በጣም ነው የምታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም። አትሰሙም። አይኖ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል፣ ሼም ይዟል ማለት። አንዳንዴ ታውቃላችሁ፣ ብዙ ጊዜ ምን ይባላል? የክፍለ ሀገር ልጅ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም፣ የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም። እወዳችኋለሁ፣ ሪስፔክት አድርጋ